ከኮሎኔል መኮንን ተስፋ ጋር ቃለ መጠየቅ ይኖረናል አንተ ማብረን እንድትሳተፍ በትትና ለምናለው ጤና ይስጥልን ኮሎኔል መኮንን ተስፋ ጤና ይስጥልን ሽሎሞ እንዴት ዋላችሁ ጤና ይስጥልን ደህና ነህ ወይ ደህና ነኝ ሁሌ ፈቃደኛ የሆንክ ለቃለ መጠየቁ በመዘጋጀቱና በመቅረብህ ያመሰገንኩ አሁን እስቲ ፕሮግራሙን የምንመራው እኔና አቶ ተስፋዬ ባንድ ላይ ነው አሁን ቀጥታ ወደ ጋዛ ነው መወስደህ አቶ መኮንን በዛሬው ዕለት የጠቅላይ ሚኒስትር ቢንያሚን ኔታንያሁ የራፋህን ወደብ ወይ መግቢያ ከግብጾች ጋር ያለውን እንዲከፈት አዘዋን ተከፍቷን ያ ማለት ያዛ ነዋሪዎችም ይወጣሉ ይገባሉ ከዛም እቃም ይገባን ይወጣል ማለት ነውና ምን ማለት ነው ይሄ አንደኛ ምስጢሩ ሌላ ነው እንደምታየው በአዛውት በአሁኑ ሰዓት ብዙ አዛን ነዋሪዎች አዛን ለቀው መውጣት የሚፈልጉ አሉ አንዳንድ ሀገራት ከአረባት ሀገራት ጋር በመነጋገር እስካሁን ድረስ እንደምታውቀው በራሞን በሚባለው የአየር ማረፊያ በኩል ነበር የሚወጡት ሌላው በጌሸር ዓለም ነበር የሚወጡት በአሁኑ ሰዓት ግን በዛ በኩል በግብጽና በሌሎች ሀገራት ለመውጣት ብዙ ፍላጎት እንዳለ አውቃለሁ ይሄም የሁኔታ የሚከታተለው መስሪያ ቤት በውትድርና ውስጥ በመከላከያ ውስጥ ያለ ቲኡም ፑሎታ መምሸላ በሽታኸም የሚባል ጀነራል ራስላን የሚመሩት ድርጅት ነው ስለዚህ በታቸው በኩል ብዙ ተጽዕኖ ስለነበረ ምናልባት ጠቅላይ ሚኒስትሩና ካቢኔቱ ይሄ ቢከፈት ለህብረተሰቡም በአሁኑ ሰዓት ያዛዝ እንደምታየው ትልቅ ችግር አለበት ምግብ እንኳን በመጠኑ የማይደርሳቸው ሰዎች አሉ ብዙ እንደምታየው በሱቅ ሞልቶ ተርፎ ሬስቶራንቶች ተከፍተው ብታይም ብዙ ያዛዝ የተቸገራለ ብዙም ማመልከቻ ያጋባሉ አዛን ለመውጣት ይሄ አንዱ ሲሆን ሌላው ደግሞ በዛ በኩል በግብጽ በኩል የሚገባው እስካሁን ድረስ ማንኛውም የእርዳታ ሁማኒታሪያን ኤድ የምንለው የሚገባው የነበረው በከረም ሻሎም ነው አሁን ግን በዛም በኩል ቢገባ በተለይ በራፋ በኩል ከእንግዲህ ያለንን ስራ ከሞላ ጎደል ከ50 የማይሆኑ ቴሮሪስቶች በዛ ውስጥ ይገኛሉ እነሱን ከጨረሰ በኋላ ዋሻዎች በዛ በኩል ጥሩ ስለተሰራና የነበሩትን ዋሻዎች ወድመዋል ማለት ይችላል እንግዲህ ዋሻዎችና አንዳንድ የመጋዘን የነበሩት በመካከለኛው አዛንጂ የኛ ወታደሮች በያዙት ቦታዎች ላይ በዚህ 2 ወር ውስጥ ትልቅ ስራ ተሰርቷል ለዛም መሰለኝ በዛ በኩል አንደኛ እንዲሁ ይከፈት እንጂ እስራኤል ትልቅ ቁጥጥር ወይ ትልቅ የመከላከያ ፋይዳ ይኖረዋል ግን የአረባት ሀገራትም ተጽዕኖ ስለነበር በተለይ ግብጽም ይሄ ነገር ለህብረተሰቡ ትንሽ ፏታ ይሰጣል ተብሎ ወይም ነገሩን ያቀለዋል ስለተባለ ለዚህ መሰለኝ ያኔ የተከፈተው ይበዲ እንዳለ ሐማስ እንደምታውቀው በአሁኑ ሰዓት 2 የታገቱ አስከሬኖችን አልመለሰም ትላንት አግኝቻለሁ ብሎ የላከውም የኛ እስራኤላዊ ለሆኑ አልተገኘም ዛሬ በ5 ሰዓት አንድ አስከሬን አግኝቻለሁ ብሎ አስተላልፋለሁ ብሎ ተናግሯል መከላከያ እንደ መከላከያ የተቀበለው መመሪያ ካለበት ቦታ ሆኖ ራሱን መከላከልና በዛ በኩል ያለው ሁኔታ ለመተግበር ሙሉ ዝግጅት አድርጓል ሌላው ሐማስ በአሁኑ ሰዓት ትልቅ ጥረት እያደረገ ነው ምክንያቱም ሐማስ የሚፈልገው 2ኛ ደረጃ እና 3ኛ ደረጃ ለመግባት ነው በአሁኑ ሰዓት ጠቅላይ ሚኒስትሩ እንደሚሉት ከሆነ 2ኛ ደረጃ የምንገባው 3ኛ ደረጃ የምንገባው የታገቱ አስከሬኖች ከተመለሱ በኋላ ነው የሚል አባባል ስላለ ትላንትም ጠቅላይ ሚኒስትሩ ከትራምፕ ጋር ስለተነጋገሩ ምናልባት ይሄን ነገር ለማቅለል ሲባል የኬላ ተከፍቷል ማለት ይችላል ብዙ የማናውቃቸው ነገሮች አሉ በራትጋት ያለው ኮማንድ ፖስት ስራውን እስካሁን ድረስ ሙሉ በሙሉ አልተገበረም ያም ትልቅ ተጽዕኖ አለ መግባት አለበት ሐማስን
መሳሪያውን ወይም ትጥቁን ማስፈታት አለበት ያ ሐማስ ትጥቁን ከፈታና ግዛቱን ከተወ ምናልባት ያዛ ህዝብም ወደ ቀው ተመልሶ ያዛ ሀገራት እንመልሳ በትጋናባበትና እኛም ቀስ በቀስ ወታደሮቻችን ከቦታ ቦታ ያሻሻልና እነዚህ ኮማንድ ፖስቶች በትክክል ከተወጡት ምናልባት ጦርነት መግዛት አንችልም የማንገባበት ጊዜ ሊመጣ ይችላል የሚል አቋም ነው ያለኝ። ኦኬ መኮንን አሁን ባለፈው እንደምናስተዋውሰው ያህል ብኛ ከያዝናቸው አካባቢዎች ወደ ከ100 እስከ 200 የሚሆኑ ወንበዴዎች ነበሩና ከሚንሃራ ወይም ደግሞ ከተቆፈሩት ጉድጓድ እና ከዋሻ ውስጥ ማለት ነው አንደኛ ምን ያህሉ ተገለዋል ምን ያህሉ አምልጧን እንዲያውም አምልጧን የሚሉም አሉ የተወሰኑት ምን ያህሉ እስካሁን ድረስ እዛው ውስጥ አሉና መቼ ይህ ጉዳይ የሚያልቅ ይመስላል? እንደምታውቀው በዚህ ሁኔታ ላይ ብዙ በዋሻ በረሃብ የተጠሙ በረሃብ የራባቸው የተጠማቸው ይወጡ መከላከያ በአየር ኃይል እርዳታ እየተኛቸው ነው ግን ቁጥራቸው መጀመሪያ ከ200 ወይም ከ150 እስከ በላይ ይሆናሉ ተብሎ የነበሩት በአሁኑ ሰዓት በዚህ ዋሻ ውስጥ የሚገኙት ከ50 በታች ናቸው የሚል መረጃ መከላከያ ወጥቷል። እነዚህ 50ዎችን ግን አንደኛ ኤታማዦር ሹሙ እንደሚሉት እጃቸውን ይስጡና አይናቸው ተሸፍኖ ወደ እኛ ምርመራ እንድናደርጋቸው እስካሁን ከነበሩት የተያዙ ያሉ መሰለኝ አይደል? የተያዙም አሉ የተገደሉም አሉ እጃቸውን የሰጡ አሉ የተገደሉም አሉ እጃቸውን የሰጡት ምርመራ ሲደረግላቸው አንደኛ በዛ ውስጥ ያለው አንድ መሪያቸው በአሁኑ ሰዓት ተገሏል ትላንት መሰለኝ የተገደለው ወይም በቀደም የቀረው ተራ ወታደር ነው ርቧቸዋል ጠምቷቸዋል እንዲያውም ሰላም ስምምነት መሆኑን ያልሰሙ ናቸው ምንም አይነት ግንኙነት የሌላቸው ከሐማስ የሚሰርቁትና ወንብደው የሚወስዱት ምግብና ቁሳቁስ የጎደላቸው ስለዚህ እነሱም በችግር ላይ ናቸው ጠቅላይ ሚኒስትሩ ትላንትና ከትራምፕ ጋር ሲነጋገሩ እነዚህን ሰዎች ልቆቋቸው የሚል ጥቆማ አድርጓል ትራምፕ ግን ጠቅላይ ሚኒስትሩ ምንድን ያሉት እጃቸውን ከሰጡ በሰላም ልክ እስካሁን እንደያዝናቸው መርመረን እንለቃቸዋለን የሚል አባባል ሰጥተውታል ይህ ሁኔታ በቅርብ ቀን ውጤት ይኖራል የሚል አቋም አለኝ እነሱም ብዙ መቆየት አይችሉም ተሳስተው ድንብርብር ብለው ከወጡና ከወታደሮቻችን አካባቢ ከደረሱ ያው ቀይ መስመሩ የመነጭ ብቻውን ካለፉ ይገደላሉ ስለዚህ ከተያዙ በሰላም ጥሩ ነው መሳሪያቸውን ከጣሉ ጥሩ ነው እኔ ሰው ይሙት የሚል አቋም የለኝም ቴሮሪስት እንደሆናቸው መጠን ግን እጃቸውን ሰጥተው ምርመራ ተደርጎላቸው ወደፊት ስምምነቱን አይቶ እንደሚሆን ይሆናል ማለት ነው ኦኬ ስለዚህ በዛ በኩል ነገሮች መፍትሄ ያገኙ መሰለኝ እሺ አቶ መኮንን አቶ ተስፋዬ ጥያቄ ይኖርሃል ለኮሎኔል መኮንን ተስፋ ጤና ይስጥልኝ በድጋሚ ኮሎኔል መኮንን የኔ ጥያቄ እንግዲህ ወደ ሰሜኑ ክፍል ወስዶታል ኮሎኔል እንግዲህ እስራኤል በእውነት አሁንም ሳትፈልግ በግድ ወደ ሊባኖስ የመግባትና ነገሮችን እንደገና የመጨረሻ ሁኔታ እየታየ ነው እንደውም ከሚወጡት መረጃዎች በቅርብ ቀን የሚሆን ነገር ነው ተብሎ ይጠበቃል ወታደራዊ እንቅስቃሴን በዛ አካባቢ እንደሚታይ አንዳንድ መረጃዎች እያሳየ ነው የሊባኖስ ጉዳይ እንዴት ነው ኮሎኔል ትክክል ነህ አዝማሚያው እንደሱ ነበር ከዛሬ ጠዋት ድረስ መከላከያ ሙሉ ዝግጅት አድርጎ ነበር ምክንያቱም ሂዝባላ እንደገና ራሱን አንሰራርቶ እስራኤልን ለመጉዳት ስለሚፈልግ በአሁኑ ሰዓት ግን ፕሬዝዳንቱ አዋን ከአሜሪካ ጋር በመወያየት ከአሜሪካ በተደረሳቸው መልእክት መሰረት እሳቸው የድሮ የአሜሪካ የእሳቸው የሊባኖን ዲፕሎማት የነበሩ ወኪል ሆነው ይህን ሁኔታ ለማቆም ትልቅ ፍልሚያ እያደረጉ ነው ወደ ጦርነት እንሄዳለን ወይስ ያቆማል የሚል ቁርጥ ያለ ነገር አልነግርም ግን በዛ በኩልም አንዳንድ ደህና ነገሮች እየታዩ ነው በተለይ አሜሪካ ከፍተኛ ባለስልጣናት በዚህ ሰሞን በዛ ደርሰዋል ጠቅላይ ሚኒስትሩ ከተገናኙና ወይም
ከውጭ ጉዳይ ሚኒስትራችን ጋር ከተገናኙ በኋላ ወደዛ ሄደው ያስተላለፉት መልእክት ሊባኖስ እንደ ሀገር መቀጠል ከፈለገች ሂዝቦላን ትጥቁን ማስፈታት አለባት፣ ስምምነቱን መቀጠል አለባት። አለበለዚያ ግን እስራኤል ባየቻቸው ቦታዎች ደረሰባቸው ቦታዎች ልክ እንዳሁኑ እንደምትሰራው ሁሉ ማንኛውም ቴሮሪስት በዛ በኩል ይገደላል። አልፎ ተርፎ እንደምታየው ቤሩት ላይ አንዳንድ ወንበዴዎች ስራቸውን ሰርተው ወደዛ ሲሸኙ እየተሸኙ ነው ወደማይመለሱ ሀገር። ስለዚህ የሊባኖስ መንግስትና የሊባኖስ ህዝብ ትልቅ ስጋት አለበት። ሆኖም ግን ነገሮቹ እየተረጋጉ ይመስለኛል። በቅርብ ቀን ወደ ጦርነት እንመለሳለን የሚል ሁኔታ የለኝም። እንደምሰማው ከሆነ ነገሮቹ እየተረጋጉ ነው። ግን ይሄን ካልኩ በኋላ መከላከያ ወይ በተለይ የሰሜኑ ኮማንድ ሙሉ ዝግጅት አድርጓል። አየር ኃይል ዘብ ቆሟል። ነገሮቹ በመረጃና በማስረጃ ለነዚህ ልዩ ተወካዮች ትናንት አሳይተውታል። ስለዚህ ዛሬ እንደሰማሁት ከሆነ በተለይ ፕሬዝዳንቱ ያሉት ይህን ነገር ለማድረግ ሙሉ ፈቃደኛ ናቸው። ይህን ደግሞ በሂደት የምናየው ነው። አቶ መኮንን መጨረሻ ጥያቄ ልጠይቅና በዚህ እንጨርሳለን። ወደ አዛ ነው መመለስ፣ ምክንያቱም በጣም አሳሳቢ ሁኔታ መስሎ የሚታየን አዛ ነውና አሁን እኛ 53%ን ያዛን መሬት እኛ በቁጥጥር ስር አድርገናል። ማለትም የኛ መከላከያ ነው በቁጥጥር ስር አድርጎ ይዞት ያለ። ከዛ 53%ቱ አንደኛ ህዝብ ይኖርበታል ወይ? ህዝብ ካልኖረበት ደግሞ ከዛ አካባቢ ያለው 53%ቱ በሙሉ ጸድቷን ወይ? ጸድቷን ማለት ከጦር መሳሪያ ከዛ ደግሞ የጉድጓዶችን በሙሉ አፈንድተናቸዋል ወይስ ምንድነው ያለው ተጨባጭ ሁኔታ? አሁን እኔ ዛሬ ተጉዤ እዛ ቦታ እስከ ቢጫው መስመር ሰድ ማን ነው ማይ? ሰው አለ? ቤቶች አሉ? ምንድነው የምናየው? ይህ 53% መከላከያ ከያዘው ውስጥ ምንም አይነት የአዛ ነዋሪ ህዝብ አይገኝበትም። እነሱ የሚገኙት በተሰጣቸው ቦታ መሳዊ በሚባለው በራፊያ አካባቢና በመካከለኛው አዛ እንጂ ከዛ ውስጥ ማንኛውም አይነት የአዛ በድንኳን ተመጠለያ ማለት ነው። አዎ በመጠለያ ወርዳታ በተሰጣቸው መጠለያ እንጂ ከ53% መከላከያ ከያዘው ቦታ ማንኛውም የአዛ ህዝብ የለም፣ ንጹህ ነው። ይህ እንዳልኩ ሆኖ በዛ ውስጥ አንዳንድ ዋሻዎች ነበሩ፣ መጋዘኖች ነበሩ፣ የመሳሪያ ማምረቻዎች ነበሩ። አሁን በዚህ ሁለት ወር ውስጥ ያደረገው መከላከያ እሱ በያዛቸው ቦታዎች በተለይ እሱ በያዛቸው ቦታዎች በ53% ላይ ትልቅ ፋይዳ ትልቅ ስራ ሰርቷል። ይሄም ዋሻዎችን ማውደም አገሩ እንኳን ከላይ ያለው ህንጻ ወድሟል፣ ግን ከታች ያለውን አዛን ማውደም ስራ እየሰራ ነው። ሰርቶም ጨርሷል መሰለኝ። የቀረው ትንሽ በራፊያ በኩል ነው። በተለይ ትልልቅ ከ50 ሜትር በታች የሆኑ ዋሻዎች እና ርቀት ያላቸውን ዋሻዎች በተለይ በራፊያና በኻኒኖት በኩል በአሁኑ ሰዓት ይሄን ስራ ነው የሚሰራው። ማንኛውም የአዛ ህዝብ ተሳፍቶ እንኳን በዛ አካባቢ ከደረሰ እንደምታየው በተለይ በማታ አካባቢ ስለሚደርሱ እየተገደሉ ነው። ይሄ ደግሞ የሚያሳየው መከላከያ ያዘውን ቦታ ለመቆጣጠር ማንኛውም በዛ አካባቢ ምክንያቱም ያን ቦታ የያዘው ወታደራዊ አካል ስለሆነ በወታደራዊ አካል እርምጃ ይወሰድበታል። ለዛም ነው በመካከለኛው አዛ ወይም እንደምታየው አዛ ከተማ የምንለው በዛም በጣም ብዛት ያለበት ህዝብ እንደምታየው ከተማውም ልክ እንደ ከተማ እየሆነች ሱቅ እየተከፈተ ፍራፍሬ እየተሸጠ ሬስቶራንቶች እየተከፈቱ ህዝቡ እንደ ሰላማዊ አድርጎ አዛ ወይም የሐማስ ቡድን የአዛን አገር ገዝቻለሁ የሚልና ሚሊሻዎችን በየቦታው እየወደበ እየጣለ እየወሰደ እንደምታየው አዛን ለመግዛት የሚያደርገው ጥረት ከፍተኛ ነው። ግን ይሄ አይሳካለትም። ይሄ ኮማንድ ፖስት በአሜሪካ የሚመራ ኮማንድ ፖስት በእስራኤል በኩል የሚሰጠውን መመሪያና በእስራኤል በኩል የሚሰጠውን መረጃ ይዞ ሐማስ ትጥቁን ማስፈታት አለበት። ካልሆነ ግን ሁለተኛና ሶስተኛ ደረጃ የሚለውን ለመሄድ ወይም አዛን መልሶ ለመገንባት እንደምታየው ምናልባት ሰምተህ ከሆነ ማንኛውም የአረባት ሀገራት ወይም የአውሮፓ ሀገራት ለአዛ ገንዘብ አንሰጥም፣ ሐማስ ገዥ ከሆነ በጋዛ ውስጥ ምንም አይነት ገንዘብ መልሶ ለማቋቋም ሲባል አንሰጥም ብለው ስለተናገሩ ይሄን ካልሰማህ እንግዲህ ሰምተህ ሊሆን ይችላል አይደል? ስለሆነ ሰምታችኋል። አዎ ይሄ ስለሆነ የምናየው አዝማሚያም በዛ በኩል የኮማንድ ፖስት
ጦር መሳሪያውን እንደሚያስፈታውና ሐማስ ገዥነቱን ትቶ ጋዛ እንደምትገነባ አዝማሚያው ያሳየ ነው። ይሄን ስለ ደግሞ ነገ ከነገ ወዲያ ሊሆን አይደለም 2 ዓመት 3 ዓመት 4 ዓመት ይፈጃል። ለዛም ነው እነዚህ ኮፓንበስ ያሉት። ኮሎኔል መኮንን ተስፋ እንደ ሁሌውም ቢሆን በጣም እናመሰግናለን ለምታደርግልን ተሳትፎና ለምትሰጠን ሙያዊ የሆነ ትንተና በጣም እናመሰግናለን። ሁለተኛ እስከምንገናኝ ደህና ቆይልኝ። ደህና ቆዩልኝ። እኔም አመሰግናለሁ።